ከዚህ በኋላ ከውጭ ላይ ማለት አልችልም። ለምንድን ነው ማለት? ምክንያቱም በእኔ ቁጥጥር ስር ስለሆንክ። ኧረ በእናትህ ናታን እባክህ ሁሉ እንዳታበላሽ ውጣልኝ በእናትህ። ይኸውልሽ ቤት ውስጥ ከለዛ ውጭ ማንም የለም። ኤቢም ሁሉም ሰው ይሉ ቅናት አያምርብሽ እንዳጣ እና እንደሆነ ሳቅ፣ ጨዋታ፣ ፈገግታ ብቻ አመንሳሰብ እንደዛ ይሰማኛል። እኔ እንደዚህ አይነት ቅብጠት አይመችኝ። እና ስንገባ ላትሰራልኝ ነው? ወደፊት ሳገባሽማ ቆንጆ ቁርስ ነው የማቀርብልሽ። ለሚስት ትነግራታለህ ወይስ ምን ታደርጋለህ? እስኪ በደንብ ማለቴ እንዲህ ሊሆን ቻለ ፍቅር። እሷ ደግሞ ታምነዋለች 100% ታምነዋለች። እሷም ለሱ ታማኝ ሚስቱ ነበረች። ከአንዲት ሴት ጋር ወደቀ። እናም ልጅ ተወለደች። ልጅቷ አሁን አድጋ መጣለች። ታዲያ ይህን ጉዳይ ለሚስቱ ይንገራት ወይስ ምን ያደርግ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ሁላችሁም ሰላም ብያለሁ። ያላችሁበት ሰላማችሁ በዘት ተረፍረፍ ይበለኝ እያልኩኝ ዳጣ ድራማ ደስ የሚልና አስተማሪ ብዙ ቁም ነገር የምታዩበት እንደዚህም የቢን ቅሌት የምታዩበት ነው ማለት ነውና ሴት ልጅ ራሷን ስታከብር ነው ላካ ደስ የሚለው እንጂ ራሷን ዝቅ ማለት ወንድ ስር ስትል አያምሩባትም ማለት ነው። በጣም ነው የሚያስጠላባት። በተለይ ወንድ ልጅ በፍቅር ደረጃ ሴት ልጅ ስትለምን በጣም ነው የሚያስጠላባት። ኤቢ ላይ እያየ ነው ማለት ነውና እንግዲህ ናታን ክፍል ሰት ብላ ገብታ እንግዲህ ዛሬ አብሬ ማደር እፈልጋለሁ ነበር ያለችውና ናታን ደግሞ እንደገጠም ሲኞ ነው ሻወር ገብቶ እየወጣ ነበረ። እንዴ ምን ፈልገሽ ነው ከኔ ክላስ የገባሽው ቢላት እንግዲህ አብሬ ማደር እፈልጋለሁ ነበር ያለችው። ምን ፈልገሽ? ለምንድን ነው ከኔ ጋር የምታድሪው? ማደርሽን ብቻ ነው እንጂ ምን ለማድረግ ነው ከኔ ጋር የምታድሪው? ግን አስበሽዋል ምን እንደሚፈጠር ነበር ያላትና እሱም አይ በቃ ከአንተ ጋር ማደር እፈልጋለሁ የኔ መሆንህን ማረጋገጥ እፈልጋለሁ ነበር ያለችው ኤቢ። ናታ እንግዲህ ይሄ ነገር ፈጽሞ የማይሆን ነው ከኔ ጋር ማደርሽ። እኔና አንቺ ደግሞ ቀለበት አደርግልሻለሁ ብዬሽ ቃል ተግባብተናል። ቃል ነው። ስለዚህ እንግዲህ ናታን በቃ የራሷ ለማድረግ ወይ ደግሞ የእሷ መሆኑን ለማወቅ ግዴታ አብራ መተኛት እንዳለባት ነው እንግዲህ እሷ የምትረዳውና በቃ የኔ መሆንህን ለማወቅ ግዴታ አብሬክ ማደር አለብኝ ነበር ያለችውና እሱ እንግዲህ ቀለበት አድርገልሻለሁ ብዬሻለሁ፣ ቀለበቱን ደግሞ አብረን ነው ሄደን የምንመርጠው ነበር ያላትና ናታን እየዋሸኝ ነው አትዋሸኝ ነበር ያለችው። እሱ ለምንድን ነው የማዋሸሽ? ትወደኛለህ ብትለው እንግዲህ እወድሻለሁ ነበር ያላትና አትዋሽ፣ አትወደኝም፣ አንተ የምትወደው እቺን አይጥም የሆነች ልጅ ዳጣ እንደምትወደው እኔን አትወደኝም ነበር ያለችውና እሱ ግን እሺ እንደምትወደኝ ለማረጋገጥ ከንፈሬን ሳመኝ ነበር ያለችውና እሱ ግን በጣም ቢያስነግጠው እንዴት እንደዚህ ትያለሽ ነበር ያላት። አየህ የዋሸህ ነው። እሺ ለማረጋገጥ ከንፈሬን ሳመኝ ነበር ያለችው። ውሻ ይሳምሽና እሱ እንግዲህ ግራ ተጋባ። ውጭልኝ ካልኳት እውነቱን ሄዳ ለማየት እናገራለኝ። በእኔ ምክንያት ይሄ ቤት መበጥበጡ ነው። በስማት ደግሞ ዳጣ ይቅርታ አድርጊልኝ በቃ በማለት እንግዲህ በልቡ ዳጣን ይቅርታ እየጠየቀ ከንፈሯን ስሙ ተነስቶ በቃ የሆነ እንዴት ነው ሰው የሚቃፋውና ከንፈሩን እየጠረገ በጣም እየቃፈፈው ነበርና እሷ ግን በዛ ራሱ ደስተኛ ናት ማለት ነው። ነገር ግን በቃ አሁን ከንፈሯን ስለሳማት የራሷ ያደረገችው መስሏታልና እሱ ደግሞ ቀለበት አደርግልሻለሁ ብዬሽ የለይ ለምንድን ነው ይሄ ሁሉ ፈተና ይሄ ሁሉ ክትትል እኔን ያስፈልገው ነበር። እንግዲህ ከዛ ሄደ ምንድነው ዳጣን አይሽ ናታን አንቺን አይወድሽም እኔን ነው የሚወደኝ፣ ቀለበት ደግሞ በቅርቡ እንደሚያደርግልኝ ነግሮኛል፣ ደግሞ ከንፈሬን ስሞኛል እያለች ነበር። የቢ ጥሩ ነው ደግ ያደረገ እንኳንም ሳመሽ እያለቻት ነበረውና እንግዲህ ዳጣና ውሃ አብረው ተኝተው ውሃም እንግዲህ እዚህ ተረተረ ንገሪኝ እንቅልፍ እምቢ አለኝ እያለቻት ነበርና ዳጣ ግን እኔ ማን የነገረኝን ታሪክ ነው የምነግርሽ ወይ ደግሞ ተረት ነው የምነግርሽ፣ እኔ እናቴም አባቴም አልነገሩኝም መንገድ ላይ ያዳኩት፣ ነገር ግን ንገሪኝ ታሪሽ አንድ ማቃት ተረት አለችና እሷ እነግርሻለሁ ማለት እንግዲህ የራሷን ታሪክ እንደ ተረት አርግታ እየነገረቻት ነበርና አንድ ልጅ ቤተሰቦቿን አታውቅም። መንገድ ላይ ያደገችው ከብዙ አመታት በኋላ አባቷን ፈልጋ አገኘችው። አባቷን ፈልጋ ስታገኘውም እህቶቿ እሷ ታውቃቸዋለች፣ እነሱ ግን አያውቋትም። የልጆቹ እናትም እቺ ልጅ የባሏ ልጅ እንደሆነች አታውቅም። እዛ ቤት ደግሞ የሚኖር ወንድ ልጅ ነበረ፣ በጣም ትወዷለች እንግዲህ እያለች አንድም ጊዜ ወንዶች ከወንድምነት ባሻገር ሌላ አስተያየት አልነበራቸውም ለኔ ነበር ያለችውና እና በጣም ወደው ነበር ስትል እንዴ ተወደው ነበር ማለትሽ ነው ነበር ያለቻት። ውሃም እንግዲህ እንቅልፏ እየመጣና አዎ ተወደው ነበር ማለት ነው፣ ግን ደግሞ በጣም የሚያሳዝነው ሁለቱም እህትማማቾች አንዱ ወንድ ልጅ ይወዱታል። እቺ ከውጪ ላይ የመጣችውን በጣም ነው የምትወደው።
እና ያለ ያሳለፈችው ታሪክ በጣም አሳዛኝ ታሪክ ነበረ እያለች እንግዲህ ናታንም እኮ በጣም ነው የሚወደኝ፣ እኔም እኮ በጣም ወዷለሁ፣ ኤቢን ግን አይወዳትም እያለች እንግዲህ የራሷን እንግዲህ ቀጥላበታለች ማለት ነው። ደግነቱ ውሃ ተኝታለች፣ እየሰማቻት አልነበረችም። መጨረሻ ላይ እንግዲህ ተረቷን አውርታ ስትጨርስ ስለ ራሷ እያወራች እንደው ስታውቅ በጣም የደነገጠችውና ያው ውሃም እንግዲህ ተኝታለች ደግነቱ ማለት ነውና ምንም የወጣባት ሚስጥር የለምና ናታንም እንግዲህ ምንም ቢፈጠር ምንም እኔና አንቺ ምንም አይለየንም፣ ነገር ግን ደግሞ ኤቢ የምታደርገው ነገር አይተሽ እንዳትጠራጠሪኝ እያላት ነበርና እሷም እንግዲህ ሮጣ እሱ ክላስ ሄዳ እንዴ ምን ሆነ ከኔ ክላስ ጠፍተሃል እኮ አይቼ አላቅም ነበር ያለችውና ስለዚህ በቃ ኪስ ያለውን ነገር ሁሉ ስጠኝ ነበር ያለችው። እሱም ኪሱ ያለችውን 1 ብር እንትን 2 ብር ይሰጣችን ብቻ ነው ይዘህ የምትሄደው ነበር ያለችው። አዎ እቺ ነች ያለችኝ፣ ሌላ ምንም የለኝም፣ በውጭ አሁን በዚህ ሰዓት ሌላ ችግር እንዳይመጣ ኤቢ እንዳታይን ነበር ያለውና እንዴ ብታይነስ ታዲያ ምን ችግር አለው ቲያና ነበር ያለችው። አይሆንም ኤቢ ታይሽ ሌላ ችግር ይፈጠራል ነበር ያለችው። አይሆንም ግንባሬን ሳመኝና እንጂ አልወጣም ነው ያለችው ዳጣ። እንደ ኤቢ ከንፈሬን አላለችም እና እሱም ግንባሯን ጉንጯንም ስሙ እንግዲህ በይውጭልኝ አሁን እንዴ እንግዲህ ዳጣ ከመቼ ወዲህ ነው እንደዚህ ማለት የጀመረችው ነበር ያለውና ወይዘሮ ማርታም እንግዲህ አንዳንድ ምክሮችን እየመከረቻት ነበረ ዳጣና ወንድ ልጅ ስትመርጡ ብሩን ሳይሆን ቁመናው ወይ ደግሞ መልኩን ሳይሆን አስተሳሰቡን። ገንዘብ ምንም አይደለም፣ ገንዘብ ተሰርቶ ይገኛል ጤነኛ ከሆነ የሰው ልጅ። ነገር ግን አስተሳሰቡ ለእናንተ ጥሩ ባል የሚሆናችሁን፣ ለልጆቻችሁ ደግሞ ጥሩ አባት የሚሆነው ምረጡ። አያችሁ እኔ ምርጫ ያልተሳሳትኩም፣ ደሬ መልካም አባት፣ ጥሩ ታማኝ፣ በጣም መልካም አባት፣ ለልጆቹም መልካም አባት፣ ለኔ ጥሩ ባል ነው። አያችሁ እንዳትሳሳቱ፣ ምርጫችሁ እንደኔ ይሆን እያለች እየመከረቻት ነበረ። እንግዲህ ዳጣም ታድያለሁ ምርጫ ያልተሳሳትኩም ናታንን አፍሻለሁ እያለች ነበርና ነገር ግን አሁን ማዬ በጣም እድለኛ ነሽ። ደረጀ እኮ በጣም ጥሩ ሰው ነው፣ በጣም ጀግና አባት እኮ ነው። አፍሰሽዋል ነበር ያለቻት። አንቺ አዎ አፍሸዋለሁ ነበር ያለቻትና ኤቢ ግን አልታደለችም። ምክንያቱም ጠባዩ ማለት ነው አርጁንን እንግዲህ መስተፋቅር አምጣልኝ ብለው ምን እንደሆነ አናውቅም። እንግዲህ ምን መስተፋቅር የሚያጣላ ይሁን የሚያጋባ ይሁን ብቻ አናውቅም። መጨረሻው አርጁን እንግዲህ ጭራሽ እንዲጠላት የሚያደርግ ሳይሆን አይቀርም ብቻ ያመጣላት እና እሱ መጨረሻውን ለማየት የኤቢንና የናታንን በጣም ጓጉቻለሁ። ግን አርጁ ያመጣላት እስከ መጨረሻው እሱን የምትጠላውን ነገር መሆን አለበት ብዬ አስባለሁ። ምክንያቱም እሱ የራሱ ለማድረግ ስለሚፈልግ እሷም ማለት ነው በጣም ስለሚወዳት እሺ እንድትለው እንድታቅፈው ፈልጎ ነበርና አምጥቶላት እንግዲህ እቀፊኝ ብሎ ቅፍ አርጎቷት ለአንድ ሰዓት ያክል ምናምን ነበር የቆመውና እሱም እንግዲህ ለወደፊት ተጋብተን ብሎ እንግዲህ እንዴት በህልሙ በሀሳቡ እንዴት የህንድ ልብስ ለብሳ እንዴት አብረው እንደሚጨፍሩ እንዴት አብረው እንደሚዝናኑ እንዴት ትሪት እንደሚያደርጋት እያንዳንዱ እሷን ታቅፎ እንግዲህ እየታየው ነበርና እሷንም አቅፏ ሲቀር እንግዲህ ለወጥምጥም አንተ አመት ነው እንደምታቅፉኝ ብላ ነበር ጉርጉር ያደረገችው ከለዋ ላይና እንደውም ጎበዝ ሆነች ዛሬ ይሄን ራሱ አቅፋው መቆየት። ሌላ ጊዜ እሱን እኮ በእጇ ራሱ መንካት በጣም ነበር የምትጠየፈውና እንግዲህ እየፈለገችውን ስላመጣላት ነው። መጨረሻ ላይ ግን ያመጣላትን እቃ መንጭቃ ይዛው ሄዳ እንግዲህ ሰራተኛዋን ምሳ ስታቀርብ ለናታን ከላሱ አቀርቢለት ነበረች። እንዴ አንድ ላይ እኮ ነው የሚበሉት ስትላትም እንግዲህ ነግሬሻለሁ እንግዲህ እሱ ሳይመጣ ወደ ምግብ ጠረጴዛ እዛ ክላሱ ሰጅለት ብዬሻለሁ በማለት እንግዲህ አመናጭቃት ሄደችውና እሷም እሺ በማለት እንግዲህ መጀመሪያ ደግሞ ምግቡን ከመውሰድሽ በፊት እኔ ጋር አምጪው እኔ ማየት አለብኝ ነበር ያለቻት። እሷም እንግዲህ ምግቡን ለኤቢ ልታሳይ ሄዳ ነበርና ምግቡ ለኤቢ ስታሳይ እሷ ውጪ የነበር ያለቻት። ወጣ እንግዲህ የምጨምርበትን ጨምራበት ውሰጅለት ደግሞ እያየውሽ ነው ብላ እንግዲህ በካሜራ እየተከታተለቻት ነበር። እችም እንግዲህ ሰራተኛውን ሰተት ብላ ናታን ክፍል ልትወስድለት ሄዳለች። ሰራተኛው በጣም ትልቅ ችግር አለባት። ያን ምግብ ወይ መቀየር ነበረባት ወይ ደግሞ ስትሰጠው ለናታን ይሄን ነገር ተጠንቀቅ ብላ መንገር ነበረባት። እሷ ግን ኤቢ ክላስ ድረስ ካሜራ ገጥማ ናታን ክላስ ድረስ እንግዲህ ካሜራ ገጥማ እየተከታተለች ነበር ምን እንደሚፈጠር ማለት ነው። ኤቢ እንግዲህ የራሷ ለማድረግ ናታንን ይህንን ብዙ ርቀቶች ሄዳለች ማለት ነው። በጣም ብዙ ርቀት ነው ሄደችው። ያው መጨረሻው ግን ያማረ አይሆንም መቼም ቢሆን መቼም ምንም ብታደርግ ያው ናታን በምንም አይነት መልኩ የራሷ ማድረግ አትችልም። እሱ ምክንያቱም ምንም አይነት አይደለም ለትዳር አብሮ መኖር ቀርቶና ለአንድ ቀን እንኳን ከሷ ጋራ መዋል የሚፈልግ ሰው አይደለም ናታን። አቶ ደረጀ እንግዲህ በጣም እየተጨነቀን ነው።
ብዙ ሰዎች አንዳንድ ጊዜ ታሪካቸውን ሲናገሩ የራሳቸውን ታሪክ እንዳይነቃባቸው በሌላ ሰው ታሪክ አስመስለው ነው የሚናገሩት። እና እሱም ግራ ቢገባው ለናታን እንግዲህ ጥያቄ እየጠየቀው ነበር። አንድ ጓደኛዬ በሚስቱ ላይ ተሳስቶ አንድ ቀን ሌላ ሴት ጋር ሄዶ ልጅ ወለደ። ይህንን ነገር ለሚስቱ ይንገራት ወይስ አይንገራት? በጣም ነው የተጨነቀው። እስቲ አንተ ምን ትላለህ ብሎ ናታን እያማከረው ነበር። ናታን ግን ይህን ነገር በጣም ጠንቅቆ ስለሚያውቅ እውነቱን ቢናገር ጥሩ ነው ብዬ አስባለሁ። ምክንያቱም እውነት ነው መነገር አለበት ስለምትል ነበር። ያው አንድ ብቻ እንኳን አይደለም ሁለት እኮ ነው። ሁለቴን የደገመው ብለው እንዴ ሁለቴም ማለት ከዛችሁ ሴት ነው ወይስ ከሌላ ሴት ነበር ያለውና እሱ ይቀርክ ግን መፍትሄው ምንድነው ነበር የምትለው ያለውና ናታን ምንድን ያሰበው እንዴ አሁን ሰላም የሚያረገዘችው ከደረጀ ነው ማለት ነው። ጉር ነው እማዬን ተሰማች ይሄ ቤተሰብ ነው የሚያዝበት እያለ እያሰበ እንግዲህ አይ አባዬ ቶ በቃ አንዳንድ እውነቶች ተቀብረው መቅረት አለባቸው አይደለ ነበር ያለውና አቶ ደረጀም በተቀብራቸውም እንኳን አንዳንድ ጊዜ ከመቃብር በላይ ወጥተው ይጨዋሉ ነበር ያለውና አቶ ደረጀ እንግዲህ በጣም ግራ ተጋብተዋል። እውነቱ ልናገር አልናገር የሚለው ጋር በጣም ግራ እየተጋባ ነው የሚገኘው። ናታንም እንግዲህ በጣም ግራ ገብቶት ምክንያቱም ወይዘሮ ማርታ ሁለት ልጅ ከሌላው ልጅ ያለው ብሎ መናገር ለሱ በጣም ከባድ ነው። ወይዘሮ ማርታ እንግዲህ ሰላምን ሄጄ አፋጥጬ የልጇን አባት እጠይቃታለሁ እነግርሻለሁ ብላ ቃል ገብታልኛለች እያለችው ነው። ደረጀም እነግርሻለሁ ብላሻለች። አዎ ከሄድካ አብረኝ ሄድ እማትሄድ ከሆነ ነገር ግን አንዳንድ ነገር ገዛዝቼ ሄጄ እጠይቃታለሁ እያለች ነው። አቶ ደረጀ ግን በፍጹም ሄደሽ መጠየቅ የለብሽም ሰላም አታደርገውም እያለ እንግዲህ በጣም እየተጨነቀ ነው። እውነት ሰላም ለወይዘሮ ማርታ እውነቱን ትናገራለች ደፍራ ወይስ አትናገርም ይሆን? ግን እንደኔ የምትናገር አይመስለኝም። ያው ማስፈራሪያ ነውና አቶ ደረጀ እንግዲህ ዳጣን እንዲያስተዋውቃት ወይም ደግሞ የራሷ የሆነ ነገር እንዲያደርግላት ትፈልጋለች። የዛሬ ድራማው ይሄን ይመስላል። ቀጣይ ምን ይሆናል የሚለውን ይዤላችሁ መጣ ይሆናል። እስከዛው ድረስ ቸር ሰንብቱልኝ።